ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንኳን ለቅዱስ ሚካኤል ወራዊ በዓል እንዲሁም ለአባ ሳሙኤል ዓመታዊ ክብረ በዓል አደረሰን አደረሳችሁ። እንግዲህ ሰንበትን አክብሩ ያለን ታማኝ ጌታ ሰንበት እንዴት አለፈ? እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ለእያንዳንዱ ነገር መልስ እየሰጠው አለው እና ዛሬ እንግዲህ የማነሳቸው አንዳንድ ሀሳቦች አሉ። የመጀመሪያው ነገር እንግዲህ የማነሳላችሁ ሀሳብ የብፁዕነታቸው ከስራ ለጊዜው መታቀብና መነሳት በተመለከተ ብፁዕ አቡነ ያሬድ ላይ የወጣው በዚህ በአርሲ እንግዲህ ያ ምን ፋይዳ አለው አነሳዋለሁ። አያይዤ ደግሞ እንግዲህ በዚህ በሶሻል ሚዲያ ላይ ገንዘብ ተዘረፈን የሚሉ አድባራት እያነሱ ያለው ቅሬታና እያሆነው ነገር እንግዲህ ነገር ብዙ ጊዜ ጮኬበታለሁ፣ ተናግሬያለሁ። መቶ ሺህ ብር እየተቀበሉ ልጆቹ እንደሚሰሩ እና አንዳንዶች ምን ችግር አለ ለፍተው ካመጡት ላይ ቢያገኙ ምናምን ብላችኋል። በዚህ ትንሽ ሀሳቦች እችራለሁ። ከዛ ቀጥልና ወንጌል ያልገባው ሰው የሚያወራውን አንዳንድ ነገሮች ሁለት ሰዎች አነጻጽራለሁና አሳያቸዋለሁ። እንግዲህ ኦርቶዶክስ መሪጌታ ነኝ ብሎ አድራሻ በቃ የደበቁ ብዙዎቹ ግን እንደዚህ በዚህ ያክል ውሸት ምን ይሰራል? እሱንም እንመለከታለን። ሌላው እንግዲህ ማስተር አብነት ላይ ወንድማችን እንግዲህ ታሟል እና አንዳንዶች ብዙ ነገር ይላሉ። እንግዲህ ሰሞኑን አንድ ማስፈራሪያ ያሳይቻለሁ። አንድ እብድ ሴትዮ አለች። እሷ ደግሞ የምትለውንና የምትናገረውን በጣም አሳፋሪ ነገር አሳያቸዋለሁ። ቢያንስ ግን የሆነ ልጁ ሁላችሁም ጸልዩልኝ ብሎ ሲናገር አንድ ቃል ተጠቅሟል። ዱዓ አድርጉልኝ። ዱዓ ምን ማለት ነው? ቢያንስ ዲክሽነሪ እንኳን ሳያገላብጡ ያንን ቃል መተርጎም በጣም ከባድ ነገር ነው። እሱን እናያይዛለን። ዱዓን እንዲህ ካነሳው በኋላ አንድ አስደናቂ ነገር እንግዲህ በዚህ ሶሻል ሚዲያ ላይ ሲመላለስ አይቻለሁ። አንድ ሙስሊም አባት ስለ ማምላክ ወላዲተ አምላክ ይናገራሉ። እሳቸው ብቻ ሳይሆን እኔ እንግዲህ በግብጽ በነበረኝ ቆይታ ለብዙ ሙስሊሞች ማምላክ ወላዲተ አምላክ ትገለጣለች እና በዚያ የይዤ የማነሳው ሐሳብ አለ። በእነዚህ ነገሮች ላይ እመለሳለሁ። እናንተ እንዴት ናችሁ? እኔ በጣም ደህና ነኝ። ይህንን ማስታወቂያ እንግዲህ አይተን የኔንም የግብጽ ቆይታ አስባችሁ ተረድታችሁ እንመለሳለን። ከዛ በኋላ ወደ ሐሳቤ እመጣለሁ። ቢንዬ እንደምን አለ? እግዚአብሔር ይመስገን። እንኳን በሰላም ተገናኘን። አሜን አሜን። እዚህ ቦታ ላይ አንተን በማግኘቴ በጣም ደስ ብሎኛል። ይሄ ቦታ እንግዲህ መንበረ ማርቆስ ቅድስት ቤተክርስቲያን ነው፣ ወይም ደግሞ መንበረ ማርቆስ ታላቁ ካቴድራል የምንለው ነው። እዚህ ቦታ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን መርሶ ሕይወት መድኃኔዓለም ስርዓተ ቅዳሴውን የሚያደርጉበት ቦታ ነውና እዚህ ቦታ በመገኘት ምን ተሰማ? እንዴትስ አየከው? ቤተክርስቲያኑንስ ምን ትላለህ? እዚህ ቦታ አንተን በማግኘታችን እኛ በጣም ደስተኞች ነንና አንተስ እዚህ ቦታ በመገኘት ምን ይሰማሃል? ያመለ እንግዲህ እኔ በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ በቅዱስ ትውፊት እውነት ቤተክርስቲያን አንዲት ናት የምንልበትና ሐዋርያዊ ቅብብሎሽ ብለን የምናነሳው ከመንበረ ማርቆስ ጀምሮ ያለውን እውነት የምናይበት ቦታ ነው። አው በዚህ ቦታ ላይ እንዳልሽው መንበረ ማርቆስ ሲያሰኘው የቅዱስ ማርቆስ ከአንገት በታች ያለ ሙሉ አካሉ የሚገኝበት ይልቁኑ ደግሞ በዚህ እውነት ውስጥ ደግሞ የግብጽ
ቤተክርስቲያን ለኢትዮጵያ ቤተክርስቲያን የሰጠችው የመቅደስ ቦታና መገልገያ አለ። ህዝበ ምእመኑ በዚህ አለ። ይልቁኑ ደግሞ የቅዱስነታቸውም መንበር በዚህ ነው ያለው እና እኔ በጣም እድለኛ ነኝ። ያው እስራኤል ተገናኝተን ነበር ከዚህ በፊት። በዚህ ደግሞ እንደገና እግዚአብሔር እድል ሰጥቶን ሁለተኛው የበረከት ቦታን በእንዲህ ሁኔታ እያስጎበኛችሁን ስላለ ከልብ እናመሰግናለን። በጣም 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 ደስተኛ ነን። በዚህ ማለዳ ደግሞ ሰንበትን አክብር የሚለው እውነት ትላንትናም በቀዳሚ ሰንበት በጉስቋም ማርያም ዓመታዊ ክብረ በዓል ላይ ነበርን። ዛሬ ደግሞ በሰንበት በዚህ ቦታ ላይ ለማስቀደስ መተናል። በጣም ደስተኛ ነኝ። እኔም እናንተን እንግዲህ ከእናንተ ጋር እንደሆነ እግዚአብሔር ስለፈቀደ ለዚህ ወግ እግዚአብሔር ስላደረሰን እግዚአብሔርን ከልብ አመሰግናለሁ። በጣም 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 ደስተኛ ነኝ። በጣም ደስተኛ ነኝ። እግዚአብሔር ይመስገን። እንግዲህ ቀሪ ጊዜያችንም እንደዚሁ ያማረና የተዋበ እንዲሆን እንመኛለን። እንግዲህ ቁስቋምን በቁስቋም መገኘት ፈልገው ላልቻሉ ወገኖች ደግሞ እኛ ላስተሪዮ ከጥር 19 እስከ የካቲት 1 ድረስ ይህንን ጉባኤ በድጋሚ በካይሮ ለማዘጋጀት አቅደናልና አንተ ምን ትመክራቸዋለህ? ላልመጡ እዚህ ቦታ ላልተገኙ ሰዎች ከደስታ የምታካፍላቸው ባይቀሩ የምትለው ነገር አለ? በእውነቱ ለመናገር እህት ያመለ ያው አንቺን እግዚአብሔር በዚህ ምድር ላይ አሰልጥኖሽ ይህ ምድር መግቢያና መውጫውን በጥንቃቄ አውቀሽ ተረድተሽ ለእንደዚህ አይነት የበረከት ስራ ከየዓለማት ከአሜሪካ፣ ከእንግሊዝ፣ ከኢትዮጵያ እኔንም ከኡጋንዳ ሌሎችንም ከመሰል ሀገሮች ሰብስቦ እግዚአብሔር በአንቺ ተጠቅሞ ብዙዎቻችን እውነትን እያወቅን በረከትን እየተካፈልናለንና ምናልባት በዚህ ጊዜ ላመለጣቸው ሰዎች በጥር ላይ ደግሞ በሚኖርሽ መርሃ ግብር ላይ መጥተው ደግሞ የበረከት ተካፋይ እንዲሆኑ በዚህ አጋጣሚ የብንያም ሽታ የፍቅረ ኢየሱስ የዩቲዩብና የቲክቶክ የፌስቡክ ተከታዮች በጠቅላላ ይህንን ድርጅት ተቀላቅላችሁ በዚህ እውነት ውስጥ እውነትን እንድትገበዩ በረከት እንድትካፈሉ። ምክንያቱም የቀደሙ የአባቶችን ምልክት አታፍልስ ይላል መጽሐፍ ቅዱስ። ደግሞ በግልጽ አማርኛ በሐዋርያዊ ቅብብሎሽ አባትነት፣ አካልነት፣ ቤተሰብነት የሚባለው ነገር ከምንጩ መታየት አለበትና ሁላችሁም በዚህ መርሃ ግብር ላይ የታደማችሁ የበረከት ተካፋይ እንድትሆኑ እነሆ በዕለተ ሰንበት በዚህ ቀን በፍጹም ትሕትና ጠይቃለሁ። እንግዲህ ሁላችሁም መታችሁ ብትባረኩ ከቅዱሳኑ በረከት አለው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርም ለአብርሃም ለይስሐቅ ለያዕቆብ የማለውን መሐላ አሰበ ይላል። ስለዚህ ለአባቶቻችን የገባውን ቃል ኪዳን እግዚአብሔር ያስባልና የዚህ ቃል ኪዳን በረከት ተካፋዮች እንድትሆኑ በፍጹም ትሕትና ጠይቃለሁ። በዚህ አገልግሎት ላይ እንድትመዘገቡ ያደራ መልእክቴ ነው። አመሰግናለሁ። እሺ፣ እግዚአብሔር ይመስገን። እኛም እንግዲህ ባላችሁበት የቁስቋም በረከት እንዲደርሳችሁ እየተመኘን ይሄ እድል ላመለጣችሁ ደግሞ ከጥር 19 እስከ የካቲት 1 ድረስ ለአስተሪዮ ደግሞ እንድንገናኝ ጥሪያችን እናስተላልፋለን። መልካም ጊዜ ተመኘንላችሁ። በሚቀጥለው ደግሞ የቅዳሴ ስርዓቱን የምናስተላልፍላችሁ ይሆናል። ቸር ቆዩን። መልካም እንግዲህ የግብጽ ቆይታዎቻችንን እንግዲህ በታችን አመለ እየተደረጉ ያሉ እንቅስቃሴዎችን እንደዚሁ በየአለፍ አለፍ እያልን ማስታወቂያ እያስገባን እንሄዳለን። የሆነውንም ክንውን ሙሉ ቪዲዮዎች እንደዚሁ እናስገባላችኋለን። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እንግዲህ ወደ መጀመሪያው ሐሳቤ ስነሳ ይሄ ነገር እንግዲህ ትላንትና ቀዳሚ ሰንበት ስለነበረ ምንም የሰራሁት ነገር የለም። ነገር ግን ያው እሳቸው እንደሚነሱ ግልጽ ነበረ። ያው እንደምታውቁት ግን ምንድነው መነሳታቸው? እኛም ቀድመን እኮ በዚህ ጉዳይ ላይ ሐሳብ ችረናል አይደለ? በዚህ ቦታ ላይ እሳቸው ተነስተው ይልቁኑ እንግዲህ ግድያ የሚያቆሙ ከሆነ አቡነ ሳውሪዎስ እንደገና ደርበው የያዙት የሚል ሁሉ ሐሳብ ሰጥተናል። የእሳቸው መነሳት ግን በፍጥነት መነሳት አለባቸው የሚል ነገር ተነስቷል። እንግዲህ በየዕለቱ አንዳንድ ነገሮች እየጠሩ ሲሄዱ ከረፈደ ዲሲሽን ይሰጣል። የብዙዎች እልፈት ካለፈ በኋላ ብዙ ነገር ከተደረገ በኋላ ላይክ ሚሽን አኮምፕሊሽን እንደሚባለው ተልእኮዬን ፈጽሜ ያለው ተብሎ ከዛ በኋላ በቃ እንደዚህ የማንሳት ነገር ይደረጋልና ምናልባት ሰሞኑን ይሄ ደብዳቤ እንደምታውቁት ወጥቷል። በግልጽ አማርኛ ከቦታቸው እንዲነሱ ለጊዜው ቋሚ ሲኖዶስ እንዲሁ ላንብብላችሁ።
ያው ቀኖች አሉ። የቅዱስ ሲኖዶስ ጽሕፈት ቤት ነው። ለብፁዕ አባ ያሬድ የሰበካ ጉባኤ ማደራጃና መምሪያና የአርሲ ሀገረ ስብከት ሊቀ ጳጳስ አዲስ አበባ በቀረበው የአጣሪ ልዑካን ሪፖርት እንደታየው በአርሲ ሀገረ ስብከት አሁን ካለው አስተዳደራዊ ችግር አንጻር ብፁዕነቶ እስከ ግንቦት 2018 ዓመተ ምህረት እርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ድረስ የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊነቱን ብቻ ይዘው እንዲቆዩ ይደረግ ሲል ቋሚ ሲኖዶስ ታኅሳስ 1 ቀን 2018 ባደረገው ስብሰባ ወስኗል። ስለዚህ በቋሚ ሲኖዶስ ውሳኔ መሰረት እስከ ግንቦት 2018 ዓመተ ምህረት እርከበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ድረስ ለጊዜው የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊነቱን ብቻ ይዘው እየሰሩ እንዲቆዩ የተወሰነ መሆኑን እናስታውቃለን ይላል። እንግዲህ አባ ማትያስ በግልጽ እንግዲህ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይላልና ያው ግልባጭ አለ። ግልባጩ ለብፁዕ ቅዱስ ፓትርያርክ ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቤተ ክህነት አዲስ አበባ ለአርሲ ሀገረ ስብከት ለአርሲ ዞን አስተዳደር አሰላ ይላል። እንግዲህ ዞሮ ምንድነው ከረፈደ ነው ይሄ ውሳኔ የተወሰነው። ይነስ የሚብዛ እሺ ማን ነው የተቀመጠው? አሁን እረኞቹን እነዚህ መንጎቹን የሚጠብቅስ ማን ነው የሚለውን ነገር ቆም ብላችሁ ማሰብና ማየት ነው። የተወሰነ ነገር ይኖር አይኖር በዚህ ዙሪያ ምንም የተሰማ ነገር የለም ብዬ አስባለሁ። ዞሮ ዛሬም እንግዲህ በአርሲ ያለው መከራ እንደቀጠለ ነው። በአርሲ ያለው ችግር እንደቀጠለ ነው። ስለዚህ ሁላችንም እንግዲህ ስለ አርሲ ዝም አንልም የሚለውን ጩኸታችንን በአንክሮት ይዘን መትጋት አለብን። ሌሎች ወገኖችም በሚያደርጉት በሚመሯቸው ማድረግ ባለብን ነገር እንደ አንድ የዜግነት ግዴታ ይህንን በደል የዓለም አቀፋዊ ማህበረሰቡ እንዲረዳን ማድረግ ያለብንን ነገር እናድርግ። እንግዲህ ፒቲሽን እየተፈረመ እንደሆነ አይቻለሁ። ስለዚህ ፒቲሽን ሁላችንም እንፈርም፣ ያንን ነገር እናደርግ። ምክንያቱም ጉዳዩ የጋራችን እስከሆነ ድረስ ያን ማድረግ አለብን ብዬ አምናለሁ። ምናልባት ይጠቅማል ብለን ካሰብን ማለት ነው ይጠቅማል ብለን ካሰብን። ይሁንና ግን የዓለም አቀፋዊ ማህበረሰብም እንግዲህ ህብረተሰቡም አዌር የሆነበትና ውሳኔ የምንጠብቅባቸው ነገሮች በግልጽ ስለሚታወቁ ማለት ነውና ይህንን እናደርግ። እንግዲህ ሌላው ምንድነው በዚህ በሶሻል ሚዲያ ላይ በቲክታክ ላይ በየደብሩ በኮሚሽን የሚሰራ ስራ እንዳለ እንግዲህ ከዚህ በፊትም ነግሬያቸዋለሁ። እኔም የተጠየቁባቸው ቦታዎች አሉ፣ በቁጣ የመለስኩባቸው ቦታዎች አሉ። ምክንያቱም እኔ እዚህ በኮሚሽን የምሰራበት ምንም አይነት ነገር የለም፣ በእውነት ለመናገር ማለት ነው። ምክንያቱም ነውር አይደለ ወይ? ሰው ለቤተ ክርስቲያን ይሰጣል እንጂ ከቤተ ክርስቲያን እንዴት ነው ማለት በልክስ ደግሞ ተደራድሮ ቤተ ክርስቲያን መልካምነቱን ነገሯ ተሳክቶላት ከታየ በኋላ ወይ ይሄንን እንኩ ውሃ መጠጫ ይሄንን እንኩ ለትራንስፖርት ብላ ብትሰጥ ጥሩ ነው። ነገር ግን አይን ያወጣ ነገር እየተደረገ ነው ብለን 100 ሺህ እንደሚቀበሉ እንኳን ተናግረናል። በነገራችን ላይ ማስታወቂያው የገነነ ልክ በቃ የማይሆን ነገር በቃ በእውነት ነው የምነግራችሁ ቤተክርስቲያን አሳልፋ የማታውቀው ነገር ማለት ነውና ሲሰራ እንኳን ቶኑ የሚያስጠላበት የሚደረጉ ካራክተሮች ራሱ የማይሉ ማለት ነውና አንዳንዱ እንዳታሳልፈው በማርያም ይላል፣ አንዳንዱ ድንጋይ ተሸክሞ፣ አንዳንዱ ደግሞ በተለያየ ነገር የሚያሳየው ነገር አለና እንግዲህ ስራ ነው የተፈጠረው ብዬ አስባለሁ። ግን የዝርፊያ ስራ ነውና በዚህ ጉዳይ እንግዲህ እኛ ጮኸናል። ሎዛ ሚዲያ ላይም ብዙ ነገሮች ስናገር ብዙዎቻችሁ አላመናችሁኝም ነበር። እየተደረገ ያለው ነገር ይሄ ነው፣ ይሄን ተጠንቀቁ፣ ገንዘብ ስብሰባ ነው መሰብሰብ ነው እንጂ ሌላ ነገር የለውም ብዬ ተናግሬያለሁ በተደጋጋሚ። ብዙ ነገሮችም ስናወራ መጽሐፉን ራሱ ማን አይቶታል? ዝም ብለው አባቶችም እንግዲህ መጽሐፍ አሳተምኩ ሲባል ለሰዎች ምርቃት በመሄድ ብዙ ነገር ያደርጋሉና ይሄንን እንግዲህ በተደጋጋሚ ተናግሬያለሁ። እንግዲህ በዋነኝነት ኩነት ደግሞ የሚባል የሆነ የፊርማም ጉዳዮች ተዘጋጅተዋል እና
ቤተክርስቲያን ውሳኔ መስጠት አለባት። ምናልባት እንደ ተሳስታም ደግሞ ፈቃድ የሰጠቻቸው አካሎች ካሉ በዚህ ጉዳይ ላይ ነገሩን አንስታ በቤተክርስቲያን ዙሪያ እንዲህ አይነት የገንዘብ ጥያቄዎች ወይም ህዝበ ምዕመኑ ማሳተፍ ግዴታችን ነው። በነገራችን ላይ እኛ ሌላ ዶነር የለንም በነገራችን ላይ። ይሁንና ግን እንደዚህ ነውር የሆኑ ነገሮች ላይ ውሳኔ መስጠት 100 ሺህ ብር ለአንድ ደብር 3 ቀን የሆነ ሰው እየሄዶ 100 ሺህ ብር የሚቀበልበት ጉዳይ ካለ በጣም ከባድ ነው በኢትዮጵያ ደረጃ ማለት ነው። እውነቱን ለመናገር ማለት ነው። እና ይልቁኑ ያካሄዱ ነገር ለብዙ ወቀሳ ደርሷል። አንዳንዶች እንግዲህ የወሰዳችሁትም ገንዘብ መልሱልን የሚል ደብዳቤ ሁሉ በግልጽ እየተሰጠ ነው ያለው። እግዚአብሔር እንግዲህ ይጠብቀን። በእንደዚህ አይነት ነውር መሳተፍ በጣም ነው የሚያሳፍረውና ገንዘቡን አምጡ እያሉ ነው እንግዲህ በየቦታው። እንግዲህ ይህንን ጉዳይ ጠለቅ ባለ ነገር ደብዳቤዎቻቸው የወጡባቸውን ቦታዎች ሌሎችንም ጭምር ከራሱ ከደብሩ ከወጣው ደብዳቤ ካወጣው አካል አጣርቼ ደግሞ ጠንከር ያለ ነገር እሰጣለሁ። እንግዲህ አንዳንዶች ተጠቅመዋል፣ አንዳንዶች ከስረዋል ማለት ነው። በዚህ ጉዳይ ላይ የከሰሩም አሉ፣ የተጠቀሙም አሉ። የተጠቀሙ ዝም ብለዋል፣ የከሰሩ ደግሞ እንደዛ ይሆናል። ግን ቀጣይ ለቤተክርስቲያን ይሄ ጉዳይ ይጠቅማታል፣ ይሄ አቅጣጫ ለቤተክርስቲያን ይበጃታል ወይ? በፍጹም እንገራቸው አይበጃትም። ምክንያቱም መለመኑ እንደተጠበቀ ሆኖ ግን እንደዚህ በተደራይቶ የሚደረግ ነገር በጣም 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 አደጋ ነው። እንግዲህ ህዝቡ ሞቲቬት መደረግ አለበት፣ መቀስቀስ አለበት። እንግዲህ የቲያትር ባለሙያዎች ስራቸው የማስታወቂያ ሙያ ያላቸው ቢሆን ችግር የለም። ተነጋግረው እንዳያን ነገር ቢሰሩ በፐርሰንት እንትን ልትሉ ትችላላችሁ። የመንግስት ግብር አለባቸው whatever። እና አሁን ግን የሚታየው ነገር በጣም የሚያሳፍር ምናልባት ፕሮቴስታንታዊ እንቅስቃሴ መሰል ነገሮችን ያጀለ ነውና ሁላችን እንድናስተውል ይሁን። የምናደርጋቸውን ነገሮች ቆም ብለን ማሰብ አለብን ብዬ አምናለሁ። አሁንም እንግዲህ ይህንን ሁለት ሐሳብ እንዲካጋሯችሁ በኋላ አሁንም አንድ አጭር ቪዲዮ ላሳያችሁና ወደሚቀጥለው መርሃ ግብር እመጣለሁ። አሁን ያለንበት ቦታ የቅዱስ ማርቆስ ወንጌላዊው መንበረ ማርቆስ የሚባለው ነው። ይሄ መንበረ ማርቆስ እንግዲህ ከዚህ በፊት ግብጽ ከዚህ ነበረ ጳጳሳቶች ትልክልን የነበረውና የመጀመሪያው መንበር ወይም ደግሞ የመጀመሪያው መንበረ ማርቆስ የሚባለው ይሄ ነው። የሚገኘው በአሌክሳንድሪያ ነው። አሁን ያለንበት ቦታ እንግዲህ ወንጌላዊው ቅዱስ ማርቆስ ከራስ ቅሉ በላይ ያረፈበትን ቦታ ነው የምንመለከተው። እዚህ ቦታ እንግዲህ የቀደመው መንበር ተብሎ ይታወቃል። አሁን እንኳን መንበሩ ወደ ካይሮ ወይም አባሲያ መርሶት ወዳለበት ወደዛ ተጉዟል። አሁን ያለንበት ቦታ እንግዲህ መንበረ ማርቆስ ይባላል ማለት ነው። ወደ ውስጥ ገብተን ደግሞ የምናሳያችሁ ይሆናል። ውስጥ ላይ የምናገኘው እንደነገርናችሁ ግራውንድ ላይ የራስ ቅሉ የቅዱስ ማርቆስ የሚገኝበትን ቦታ ወደ ውስጥ ገብተን እናሳያችኋለን። እሺ እንግዲህ በመግቢያችን ላይ እንደነገርናችሁ ወደ ከበረ የራስ ቅሉ የቅዱስ ማርቆስ ወንጌላዊ ወዳረፈበት እየገባን ነው። ይህ ቦታ እንግዲህ እንደምናሳያችሁ አሁን የቅዱስ ማርቆስ የከበረ የራስ ቅሉ ያረፈበት ቦታ ነው። በዚህ ውስጥ እናገኘዋለን። ይሄ መንበረ ማርቆስ የመጀመሪያው መንበር የነበረበት ቦታ ነው። እንግዲህ በዚህ መልኩ እንድታዩት ነው ያሳየናችሁ ያለ ነው ማለት ነው።
እግዚአብሔር የተመሰገነ ይሁን። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ በመሃል እንዲማሳያችሁ ነገሮች ያው እንዲጠቅሟችሁ ብዬ ነው፣ እንድትነቃቁ እንደዚህ የበረከት ቦታዎችን እንድትጎበኙ ብዬ ነውና ስለዚህ በርቱ። ብታዩዋቸው የግብጽ ገዳማትን፣ የእስራኤል ገዳማትን፣ የቱርክ ገዳማትን፣ የግሪክ ገዳማትን፣ የጣሊያን ገዳማቶች እንግዲህ በካቶሊክም በምንም የተያዙት ወደ ኋላ ስንመለስ እኛን የሚነኩናሉ። ምክንያቱም እስከ 451 ጉባኤ ከለባት እስከሚባለው ድረስ የነበሩ አባቶች ታሪክን እንጋራቸዋለን በነገራችን ላይ። ስለዚህ እንደዚህ አይነት ታሪኮችን ታገኙባቸዋል። ለምሳሌ ሮምን ጎብኙ ስል ሮም በካቶሊክ ስር እንዳለ እናውቃለን። ግን በሮም ያሉ ቦታዎች ሁሉ የነ ቅዱስ ጴጥሮስ፣ የነ ቅዱስ ዮሐንስ፣ የነ ቅዱስ ጳውሎስ ታሪኮች በአንበሳና ካታኮምቦ የጋራ ታሪኮቻችን ናቸው እና ይህንን እንደዚህ እንድታስቡ ይሁን ማለት ነው። ስለዚህ አርሜኒያ፣ ሌሎች ቦታዎችም እንደዚህ ቅዱስ ትውፊት ቦታ ሄዳችሁ በረከት እንድትካፈሉ ያደራ መልእክቴ ነው። እንግዲህ ይሄ ያቀረብኩላችሁ ደብዳቤዎች እንግዲህ አሉ እነዚህ ቅድም እንዳሳየዋችሁ እና እየወጡ ነው። ብዙ ነገር ነው እየሰማን ያለ ነው። የስልክ ምልልሶችም ሁሉ ሰምቻለሁ። አንዳንዶች እስካሁን ለምን አላወጡም ምክንያቱም ኪሳራ ሲመጣ ነው ወይ የሚል ነገር አለ። እንግዲህ እዛም ደግሞ የደብር አስተዳዳሪዎቹ በጣም ቸኩለው ነው ነገሮችን የሚያዩት። ለማንኛውም እግዚአብሔር ትውልዱን ይርዳ መልእክቴ ነው። እንግዲህ የፍራሽ አዳሽ ቡድን ተወዳጆች፣ እንግዲህ የፍራሽ አዳሽ ቡድን ብዙ ጊዜ አድራሻውን አይናገርም። ብዙ ጊዜ ግን ስለ ኦርቶዶክስ የሚናገረው ነገር ያስቀኛል። ይልቁኑ በጣም የሚያስቀኝ ነገር መሪጌታ ነኝ እያሉ የሚያጭበረብሩት ናቸው እና ይህን ግለሰብ ሲንስማው የግለሰብን እንስማው። ቤተክርስቲያን አካባቢ ያው የአንድ አካባቢ ልጅ ከኔ ጋር በጣም የሚቀራረብ አንድ ልጅ ነው፣ ጓደኛዬ ነው። አካባቢ በአንድ አካባቢ ነው እና እሱ ወንጌል ገባዋል እና ወንጌል ገብቶት ትምህርት እንዲማር ፕሮግራም ይያዝለታል። ከእሱ ጋር ደግሞ የቤተክርስቲያኑ አስተዳዳሪ ልጅ ነበረ፣ እሱም ጭምር ሁለታቸው ማለት ነው። እና ልጁ እንትን ነው የሆነ እብድ ነው የሆነ በጣም ፈጣን ነው እና በጣም ፈጣን ስለሆነ እነሱ የተባሉት ለማንም ሳይናገሩ ያው ቤተክርስቲያን ውስጥ ስለሚኖሩ በስውር እንዲማሩ ነበረ የተናገራቸው። እና ልጁ ግን በጣም የቅርብ ጓደኛዬ ስለሆነ ነገረኝ። እንደዚህ ልንማር ነው ብሎ ቀኑን ነገረኝ እና የምትማሩትን ማየት አለብኝ አልኩ። የኔ ሀሳብ በልቤ የነበረው ምንድነው እነሱን ተከራክሬ መመለስ ነው። እንደዚህ የሚያስተምሯቸው ሰዎች ትክክል አይደሉም ብዬ ስለማስብ እሱን መመለስ ነው ያሰብኩትኝና ሳስብ በቃ አብሬ መሄድ እንዳለብኝ ወሰንኩኝ እና ልጁ ደበቀኝ። መሄድ ብዙ ሄድ አልፈለገም። እኔ ግን ሙሉ ቀን ስከታተለው ዋልኩ እና ሙሉ ቀን ስከታተለው ዋልኩ። እንደው ከዚህ በፊት አንድ ሀሳብ ባነሳ ጥሩ ነው። ምናልባት እንደው ይህንን ራሱ ልቀበል የቻልኩበት ምክንያቱ ምንድን ነው? ክሊኒክ እያለሁ ራዕይ ማርያም የሚባል መጽሐፍ አንብቤ ነበረ። ትንሽ መጽሐፍ ነች እና ያችን መጽሐፍ አነበብኩኝ። ያችን መጽሐፍ ሳነብ ምንድን ነው መጽሐፏ የምትለው? ሰው ሁሉ ሲሆን ነው ትላለች። ቄሱ ሲሆን ነው ትላለች፣ ጳጳሱ ሲሆን ነው ትላለች፣ መነኩሴው ሲሆን ነው ትላለች፣ ሁሉ ሰው ሲሆን ነው የምትለው። ዲያቆኑ ሲሆን ነው። ቄስና ዲያቆን ደግሞ በጣም መከራ ሲሆን ነው። ምክንያቱም ስጋው ደግሞ ስለሚያነጥቡ ይላሉ። ቅዳሴ በደንብ ስለማይቀድሱ ቃል እግዚአብሔር ተጠንቀው ስለማይሉት ምናምን እየተባለ ሲሆን ነው የሚለው እና ያ ነገር በጣም በውስጤ ከፍተኛ የሆነ ጭንቀት ፈጠረ። ቅንነት ነው ያነበኩት እና ትንሽ ነበርኩ በዚያን ሰዓት ምናልባት 13 14 ዓመት እንደዚያ ቢሆን ከዚያ በላይ አይደለም እና ይሄ በጣም ውስጤ ኃይለኛ ጭንቀት ፈጥሯል እና ሰው መሆኔን ጠልቻለሁ። ለምን እግዚአብሔር ሰው አደረገኝ ሁሉ ብዬ እግዚአብሔር ጠይቄያለሁ። ያ ምናልባት የመጣው ቄሱም ካህኑም ሁሉም ሲኦል የሚወርድ ከሆነ እኔ ትንሹ ልጅ የት ነው መድረሻዬ ከሚል መነሻ ሊሆን ይችላል። እንደዚያ ነው። የት ነው የምገባው? ሲኦል የምገባ ከሆነ ለምን ተፈጠርኩ? ካህኑ ሲኦል ከገባ፣ ጳጳሱም ሲኦል ከገባ፣ መነኩሴውም ሲኦል ከገባ፣ አሁን የተሻለ ጽድቅ የሚባለው በኦርቶዶክስ የመነኮሰ ሰው የተሻለ ጽድቅ ያገኛል ተብሎ ነው የሚታሰበው። ግን መነኩሴውም ሲኦል ነው የሚገባው። የተሻለ ስልጣን አለው ወደ እግዚአብሔር ያቀርባል ተብሎ የሚታሰበው ካህኑ ነው። ከካህኑ ቀጥሎ ደግሞ ጳጳሱ ነው። ጳጳሱም ካህኑ ሲኦል ነው የሚገባው እና በዚህ ደረጃ እንዴት ነው ሰው የሚጸድቀው? እንዴት ሰው ይድናል? እና ሰው መሆን በጣም ጠላሁኝ። ለምን እግዚአብሔር ለምን ፈጠርከኝ? በቃ እንደዚህ አይነት ውሸቶች መስማት ያስጠላል። በነገራችን ላይ እንግዲህ ቅኔ ቤት ነበርኩ ብሎ ነው ሰው የሚናገረው እና የሆነ መጽሐፍ አገኘው ራዕይ ማርያም የሚባለው። እውነት ለመናገር
በዚህ ያክል ቅድስት ቤተክርስቲያን መዳፈር ሁሉ ሰው ወደ ሲኦል ነው የሚል ትምህርት ቤተክርስቲያን አላት። እንከባበር እንጂ የሥላሴ ልጅነትን እንደዚህ ማቅለል ማለት ነው። እና እነዚህ ሰዎችና በነገራችን ላይ ሁለቱም የጋዜጠኛውም በነገራችን ከኦርቶዶክስ ከአማኑኤል ነው ወጣው የሚለው እዛ 18 አማኑኤል ማለት ነው። በፍጹም ኦርቶዶክስን አያውቋትም፣ መጽሐፍ ቅዱስን አያውቁትም በነገራችን ላይ። እና እንደነዚህ አይነቶች ናቸው እንግዲህ አይታቸዋቸው ከሆነ አውጥተው ህይወታቸውን ትውልዱን አበላሽተው መጨረሻ ላይ እነሱም ጋር የሆኑ መጨረሻ ላይ እግዚአብሔር በማይከብርበት ቦታ ሰዎቹ ዘመናቸውን ይጨርሳሉ። ግን አሁን ሰውዬ እኔ በተደጋጋሚ ሲና አንተ እንወያይ የኦርቶዶክስ አስተማሪ ከነበር እስኪ እንነጋገር። ምክንያቱም ዝም ብሎ ጥላቻ እንግዲህ የተዘጋጀ የብልጽግና መድረክ ነው ብያቸዋለሁ። እንደዚህ አይነት ሚዲያዎች ተደራጅተዋል በደንብና ቤተ ክርስቲያን እንዲህ ብላ ነው የምታስተምረው፣ ሁሉም ሰው ወደ ሲኦል ነው የሚገባው ብላ ታስተምራለች በቅኔ ቤት። ግን አያሳይህም መጽሐፉን። ይሄን መጽሐፍ አያሳይህም። በእውነት ለመናገር ራእይ ማርያም ይሄን ይላል። የሥጋ ስራ የተገለጠ ነው። የሥጋ መጽሐፍ ቅዱስ ለምሳሌ የሥጋ ስራ የተገለጠ ነው ካለ እነዚህን ሁሉ የሚያደርግ መንግሥተ ሰማያት አይገባም ይላል። ቀድሜ እንዳልኳችሁ ብሎ ማለት ነው። ድርጊት ክፉ ከሆነ በቃ ከዛ በተረፈ ወንጌል ሰምቼ ምናምን ይላል። በነገራችን ላይ 360 ቀን እንግዲህ 5ቱ ቀን ሕማማት ነው። 360 ቀን መጽሐፍ ቅዱስን ወደ መንግሥተ ሰማያት መርታ የምታስገባ ወንጌል ወደ ምን ወደ ሲኦል አይደለም ግን ወደ መንግሥት። እነዚህ ሰዎች አሁን ውለዋል ከመቅደሱ ውለዋል ከመቅደሱ። ከአንዳንዶች ጋር እኮ የምንሟገተውም ይሄ ነው። አንዳንዶች ሳያውቁም ይናገራሉ ባይደው እና ወደ መንግሥተ ሰማያት መርታ የምታስገባ ወንጌል ክቡር ወንጌል እንሰማና እንሳለም ዘንድ እና እኔ አፍራለሁ። ስለዚህ እውነተኛ ወንጌል ኦርቶዶክስ ጋር አለ። ያንተ ስንፍና፣ ያንተ ለማንበብ፣ ያንተ ደካማነት፣ ያንተ ለመገናዘብ፣ ያንተ መቀንጨር ግን መልሰ ቤተክርስቲያንን ለመክሰስ ምንም የሚያደርግ ነገር የለም። እነዚህ ሰዎች እንግዲህ ቢሞቱ አይደፍሩም። በነገራችን ላይ ሰፈራቸውን አይነግሩም፣ ቀያቸውን አይነግሩም። ምክንያቱም ይፈራሉ። በደም እኮ ይታወቃሉ። ቲቪው አይደርስም ብለው ያ መርጌታ ሚስጥርን ታውቃላችሁ። ደንበጫ ብሎ እሱ ነበር መጀመሪያ የተናገረው። ከዛ ነገሩ ተፈለፈለ፣ እንደዛ ተዋረደ። ስለዚህ እኔ እውነቴን ነው የምነግራችሁ። የምትሰሟቸው እንኳን ፕሮቴስታንቶች በእውነት ለመናገር ማለት ነው ፕሮቴስታንቶች የምትሰሟቸው እንኳን ቆም ብላችሁ አገናዝቡ። በቃ እኮ ምንም ችግር የለም እኮ ራእይ ማርያም የሚባለውን የቤተክርስቲያን መጽሐፍ ልታገኙ ትችላላችሁ። ስለዚህ አውጡና እማምላክ ወላዲተ አምላክ አየችው የተባለ ነገር እዩት እስኪ። በነገራችን ላይ ብዙ ጊዜ ፕሮቴስታንቶች የሚሸወዱበት ነገር አለ። በቃና ዘገሊላ ላይ የተአምራት መጀመሪያ የሚል ቃል አለ። ያን ቃል ብድግ ያደርጉና አንድምታውን ሳይረዱ ከዛ በኋላ ተአምራት እዚህ ጋር ነው የተጀመረው፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ እዚህ ጋር ነው የጀመረው ብለው ተአምራትን እዛ ጋር ይወስኑታል። ከዛ በኋላ ተአምረ ማርያምና ተአምረ ኢየሱስን የማድፋፋት ነገር ሲያደርጉ ታያላችሁ። በነገራችን ላይ አንድ ነገር ልንገራችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እዛ በቃና ዘገሊላ ላይ ያደረገው ተአምር ለምንድን ነው የመጀመሪያ ተአምር የተባለው? አንድ እኮ የመጀመሪያ እኮ የሚያሰኝ እኮ ከዛ በፊት የለም የምትሉት ነገር አይደለም፣ ተአምር ነው። ተረዳችሁኛል? አባባሌ አንድ በቅርብ ጊዜ ታውቃላችሁ፣ አንድ ግለሰብ ለማጭበርበር የጻፈው መጽሐፍ አለ አይደለ? ያ መጽሐፍ ምንድን ነበር የሚለው? የመጥምቁ ዮሐንስ አይደለ? ለምን? ስለ ቤተክርስቲያን ትምህርት ስላዛባ ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ 30 ዓመት ነበረ። የ30 ዓመት ታሪኩን እግዚአብሔር ነው፣ አምላክ ነው፣ ጌታ ነው። ተአምር ሳይሰራ 30 ዓመት ነበር። ዝም ብሎ ቁጭ ብሎ ነበር ልትሉ ትችላላችሁ። ግን ምንድነው ሐዋርያቱን ከሰበሰበ በኋላ ለሚታይ ነገር ለምሳሌ የመጀመሪያ ክላስ ብዬ ዛሬ ብናገር ከዚህ በፊት ክላስ አልነበረኝም ማለት ነው። የመጀመሪያ ጉዞዬ ነው ወደዚህ አገር ብል ከዚህ በፊት የሌላ አገር ጉዞ አልነበረኝም። ስለዚህ የመጀመሪያ የሚለው ከጊዜ ከቦታ ከእያንዳንዱ ነገር ይጠናል ማለት ነው። ስለዚህ በቃና ዘገሊላ የመጀመሪያ ሲል ምን ማለቱ ነው?
ከዛ በፊት ተአምር አልሰራም የሚል ነው ትርጉሙ ማለት ነው። ጌታ እኮ የሰራቸው ተአምራት ብዛት እንዳላቸው የዮሐንስ መልእክት ላይ እዛ ጋር ታያላችሁ፣ ተጽፎ አያልቅም። እና ጠባብነት በጣም ከባድ ነው። ስለዚህ ተአምረ ማርያምንና ተአምረ ኢየሱስን ለማድፋፋት የሚደረግ ነው። በነገራችን ላይ ተአምረ ማርያም ተአምረ ኢየሱስን ብታጠኑ ምንም ከባይብል ጋር ኮንትራዲክት አያደርግም። ተአምር ስለሆነ ማለት ነው። ተአምር ከሰው አእምሮ በላይ ስለሆነ ማለት ነው። እቺ ነች ስንዱም ቤተክርስቲያናችን። ስለዚህ ቤተክርስቲያንን ለመክሰስ ተአምረ ራእይ ማርያም የሚባል መጽሐፍ ይላሉ። ራእይ ማርያም መጽሐፍ በሚባል ላይ ሁሉ ሰው ወደ ሲኦል ነው የሚሄደው ብላ ቤተክርስቲያን ታስተምራለች የሚሉ ሲያጡ ማለት ነው። እና እንደነዚህ አይነቶች ናቸው እንግዲህ ቤተክርስቲያን የሚያሰድቡት። ይሄው የሰውየውን ለምሳሌ በቃ ወንጌል በራልኝ ብሎ ሄዷል አይደለም። ለምን ጥምጣሙን አያወልቅም? ለምን ካባውን ለምን አያወልቅም? ቢዝነስ ነው። ይሄን ካወለቀ አንድ ምናምን ሰው ነው፣ ገለባ ነው፣ እንትን የለውም፣ ዕውቀት የለውም። ሁሌ እናገራለሁ። ለምሳሌ እኔ ፕሮቴስታንት ነበርኩኝ እንደምታውቁኝ፣ ላለፉት ዓመታት ኮላር አደረግ ነበር። ከዛ ኮላር ከማድረግ በፊት በነገራችን ላይ ከረባቶች ነበር ዘመኔን ሙሉ ሳደርግ ነበር። ያለ ከረባት የምቆምበት የትኛውን ጉባኤ የለም እስከማስታውሰው ድረስ ከረባት። ከዛ በኋላ ከተወሰኑ ዓመታት በኋላ ወጥነት ያለው ልብስ መኖር አለበት ፕሮቴስታንቶስ ብዬ ስለማመን የመካነ ኢየሱስ የቀደመችው ሉትራናውያን ቤተክርስቲያንን ኮለር ማድረግ አለብን አለ። የምንጋራው ከካቶሊክም ጋር ስለሆነ ኦኬ ኦርቶዶክስ ሆንኩ። ይኸው በቲሸርት ነው ያለሁት። አሁን ተራ ምዕመን ነኝ። አያችሁ፣ እነዚህ ሰዎች ግን ልብሷን አውልቀው መስበክ አይችሉም። ልብሷ መነገጃ ነው። ኖረንባታል የሚሉ የውሸት ምስክርነታቸው እንጀራቸው ነው። እውነቴን ነው የምነግራቸው። ከዛ በተረፈ ቤተክርስቲያን ያላትን መጽሐፍ ደጉ ሰው አባቶቻችን አስተካክለው ያስቀመጡት ነገር በቅዱስ ትውፊት የመጣ ነው። ተአምረ ማርያምን ታጣላ በቃ ማምላክ የተሰኘ ነገር ለእናንተ የግርሳት ነው። ለማንኛውም ትውልድ አስተውሉ። በእውነት ፕሮቴስታንት ወንድሞች በጣም አስተውሉ። ጠይቋቸው እስኪ አምጡት መጽሐፍ። አሁን የሰው የእውነተኛ ጋዜጠኛ ቢሆን እስኪ አምጣው ትለዋል። ኦርቶዶክስስ እንዲህ ትላለች ወይ? ወደ ሲኦል ሰው ሁሉ እንደሚገባ ከተፈረደበት ለምንስ ልጆቿን ትጠብቃለች? የሁሉም ዕጣ ከሆነ እንደው እኮ ጀነራል እንደው በአእምሯችን ዝም ብለን ማሰብ እኮ የምንችለው ነገር ነው። እነዚህ ቢዝነስማኖች ናቸው። ነገ ገና ብዙ ነገር ይላሉ። በነገራችን ላይ ብዙ ነገር ብለዋል፣ ገና ብዙ ነገር ይላሉ። ግን አንዳንድ ወንድሞች ቆም ብላችሁ ጠይቋቸው፣ ሞግቷቸው። በቃ ልብሷን ያውልቁ። ከዛ በተረፈ አለ የሚለው መጽሐፍ ሲያምጡና ያሳዩን። አያመጡትም። ቢሮ ነው ይሏል፣ እንዲህ ነው ይሏል፣ መሰል ነገሮች እና ትውልድ አስተውል መልእክቴ ነው። እንግዲህ ሰሞኑን በዚህም ዙሪያ ሐሳብ እንችራለን የስትሪም ያርድ ነገራችንን ካስተካከልን በኋላ ማለት ነው። እንግዲህ ሌላ ማነሳላችሁ እንግዲህ ሰሞኑን ወንድማችን ማስተር አብነት በህመም ላይ ነው ያለው። እንግዲህ ሁላችሁም ጸልዩልኝ የሚል ግልጽ ነገር ተናግሯል። እና በዚህ ያክል ማስፈራራት፣ በነገራችን ላይ ወንጌልን አያውቁትም አብዛኞቹ ፕሮቴስታንቶች ብዬ የምናገረው አሁን እንኳን በዚህ ሴትዮ ቃል እንስማ። እቺ ሴትዮ እንግዲህ እንዴት ወደ አሜሪካ እንደሄደች የምትናገረው ነገር በጣም ከባድ ነው። በነገራችን ላይ ማለት በቃ እንትን ነው ገብቷችኋል። አሁን እሷ ወንጌል የሰራች ይመስላታል፣ ግን ሃይ የሚላትም የለም። አረ ልክ አይደለሽ የሚላት ፕሮቴስታንትም የለም በነገራችን ላይ። እና ልጁ ላይ በቃ ታስፈራረዋለች። ለመሰላችሁ ሴትዮ በቃ የራሷን ሞክራለች ፈረንጆች ጋር። በነገራችን ፕሮቴስታንቶች ጋር አትግባባ። ፈረንጆች ቸርች ነው የምትሄደው፣ ናይጄሪያንስ ምናምን ጋር እና ከኔ አሁን ብዙ ማንሳት አልፈልግም፣ ምክንያቱም ምንም ስለማጠቅመኝ። አሁን ስለ ግሪን ካርድ ሁሉ አንስታ የምትናገረው ነገር አለ። እሷ በንጹህ ሄዳ ማለት ነው። አንዳንዶች እኮ የሄዱበትን ራሱ ይረሱታል ማለት ነው። የሌላው ቆሽሿል የኔ ግን ንጹህ ነው የሚሉ ሰዎች ታውቃላችሁ። እና ፕሮቴስታንቲዝም ሰልፍ ሴንተር ራስ ወዳድ ያደርጋል በነገራችን ላይ። እና ስለ ማስተር አብነት የምትናገረውን ነገር እንስማ። አንድ ሁለት ቪዲዮ ይዤላችኋለሁ። እዛ ስፍራ ያስቀመጠው ጌታ ኢየሱስ ክርስቶስ ይባላል። እናንተ ማስተር አብነትን የምትወዱ ሰዎች ልንገራችሁ፣ ከወደዳችሁት ከኢየሱስ ጋር ውደዱት። ማስተር አብነት የኢየሱስ ክርስቶስ ተከታይ ነው፣ ጴንጤ ነው። ከዛ ኮንታክት አደረገኝ በመሴንጀር
መርዳት ትፈልጊያለሽ ወይ እንደዚህ መርዳት ትፈልጊ እኔ ራሴ ጴንጤ መሆኑን ራሱ አላውቅም። ልንገራችሁ ይሄንን እባካችሁ ስሙ። ትፈልጊያለሽ መርዳት ሲለኝ ጴንጤ ነው ሆይ አልኩት። አዎ አለኝ። ታዲያ ለምንድን ነው ከእርዳታው ጋር አንዳንድ መጽሐፍ ቅዱስ ብትሰጣቸው ህይወታቸው ነፍሳቸው ቢድን ከስጋ ቀጥሎ አታብላ ተባልክም እኮ ዋናው ግን ነፍሳቸው ይዳን መጽሐፍ ቅዱስ ስጣቸው ከዛ ጋራ ከሚላክልህ ገንዘብ ቀንሰ እኔ አሁን ገንዘብ ብልክልህ አልኩት። ገንዘብ ብልክልህ ለሚሰጠው ሰው መጽሐፍ ቅዱስ ቀንሰ እንድሰጥ መጽሐፍ ቅዱስ እፈልጋለሁ አልኩት። እንደሱ ማድረግ አልችልም አለ። ሰሙ ባካቸው ለምን አልኩት። ለምን ምረዳቸው ሰዎች ከተለያየ ሃይማኖት ናቸው። እንደገና ደግሞ እርዳ ብለው ገንዘብ የሚልኩልኝ ሰዎች ከተለያየ ሃይማኖት ናቸውና ይሄን ማድረግ አልችልም አለ። አሎ ዋናውን ኢየሱስ ክርስቶስን ከፊት አስቀድሞ ብዙዎች በነፍሳቸው እንዲድኑ አላደረገም። ይልጅ በኢየሱስ አፍሯል። ሃሎ ነብዩ ሐዋርያው ኩላሊት ሰጣለሁ አልክ። ስሙኝ ኢሳያስ ሕዝቅያስ በታመመ ጊዜ ኢሳያስ ተላከ ወደ ሕዝቅያስ ቤት። ምን አለው? ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። እኔ እኮ የተጻፈልን ለዚህ ጊዜ መስሎኝ እንዴ ምን ናችሁ ነው የምትተረማመሱ እንዴ? ገለጣ አታረጉም እንዴ? ያለፈ ነገር ነብዩ ኢሳያስ ሲላክ ትሞታለህ አለው። ትሞታለህ ብሎ ነገረው። ይህንን አትነግሩም እንዴ? እግዚአብሔር ትሞታለህ ካለ ትሞታለህ በሉና ንገሩትና እንደ ሕዝቅያስ ወደ ግድግዳ ፊቱን አዙሮ ይጸልይና ይፈወስ የሰው እድሜ ይጨመርለት። ግራ የገባ ነገር እኮ ነው እንዴ! እኛ ከህመማችንን በጌታ እጅ ነው፣ ፈውሳችንን በክርስቶስ ኢየሱስ እጅ ነው። እኔ አክራሪ ጴንጤ ነኝ። በምንም አልደራደርም፣ አልመቻመች። ይሄ ልጅ ግን በትክክለኛው ነቢያቶች የት ሄዱ? ስሙኝ፣ ማስተር አብነት አድራሽ ነው። በትጋትና በታማኝነት ህዝብን ያገለግላል። ለዚህ አደጋ ሲደርስ ሰው ሲታመም የተራበ ለማብላት ሁልጊዜ ጥሪ ያደርጋል። ብዙ ደጋጎች የሚያካፍሉ የሚቆረሱ ለድሃው ለተቸገረው ደራሽ የሆኑ ወገኖች በማስተር አብነት አገልግሎት ውስጥ አሉ፣ ስማቸው ያልተጠቀሰ። ስለዚህ ከሁሉ በላይ ግን ወንድሜ የአገልግሎት ቀዳሚ መታወቂያ ኢየሱስ ክርስቶስ ሆኖ ሳለ በሚሊዮን የሚቆጠር ተከታይ አንተን እንጂ ኢየሱስን አለማወቁና ስላልመሰከርክላቸው ትልቁ ተልእኮህን አልተወጣህም። ይህ አገልግሎት መልካም ነው። አዎ፣ ግን በዜሮ ነው የተባዘው። ለምን? በልተው ሄደዋል። የዘላለም ሕይወት ኢየሱስ ክርስቶስ አልተመሰከረላቸው። ኢየሱስ ክርስቶስን ደግሞ መመስከር ዘር እየመረጥን ሃይማኖት እየመረጥን ቋንቋ እየመረጥን እድሜ እየመረጥን አይደለም። ዓለም ሁሉ በክርስቶስ ኢየሱስ እንዲድን ነው እግዚአብሔር ወደ ዓለም ሂዱ ያለው። እግዚአብሔር እንግዲህ ወይዘሮ ጸዳለ ወይዘሮ ጸዲ ምናምን ነገር እብድ ነች። በነገራችን ላይ ሴትዮ እኔ ብዙ ጊዜ አናግሬያታለሁ። ነይ እስኪ አንቺ ምናምን መጮህ አስባቸው ትሞታለህ ትለዋለች። አያችሁ፣ ትሞታለህ። የማይሞታለን። በነገራችን ላይ በደንብ ቪዲዮዎቿን ብታዩት እንዴት ታበላለህ ሁሉ ትለዋለች። በነገራችን ላይ 6 ወንጌላት ትእዛዛትን እሷ አትቀበለው፣ መቀበል እንጂ መስጠት አታውቅም እሷ። ባይደዌ ግን አይከብድም። ኪኒና እየዋጡ የራስን ኪኒን እየወሰዱ በሰው ላይ እንደዚህ መፍረድ። አሁን እቺ ሴትዮ ማትታመም አትመስልም። ይሄ ልጅ ጸልዩልኝ ነው ያለው። ከዛ በተረፈ የሚሰጠው ህዝብ እኮ ማጆሪቲው ለዛውም ኦርቶዶክሳዊ ነው። ማጆሪቲው አንዴ አላገኘሁትም ትላለች፣ አንዴ ያገኘሁት። እንደዚህ አይነት እብድ ሴቶች ብዙ አሉ። በነገራችን ላይ መጮም ብቻ። ትናንትና ምን እንዳጋጠመኝ ልንገራችሁ። ሆስፒታል ነበርኩኝ፣ ያው እንዳልኳችሁ እና ይታሞ እንግዲህ ሁላችሁም በጸሎት አስቡት፣ በስርዓተ ገብርኤል እያላችሁ እዛ እንግዲህ በየቀኑ ምሽት እሄዳለሁ እና ሄጄ ጠይቀዋለሁ ያለውን ነገር ከሆስፒታል ላይ ከቤተሰብም ሳይመጣ ቤተሰብም ከመጣ በኋላ አለው እዛ ጋር እንደ አንድ ታላቅ ወንድም እኔ ነኝ ያለሁት። ያገናኘን ስደት ነው
እና እዛ እንግዲህ በጣም ጸሎት ማታ 14 15 ሰዎችም ሆነን አቡነ ዘበሰማያት እንደግማለን እንጸልያለን ማለት ነው። እንደግማለን ማለት እንደጋግመዋለን። አባታቸው ነው እንዴት ይጠገባል? እንዴት ይጠገባል? ስለዚህ ያንን ስንጸልይ አንዲት ልጅ ወደ ውጭ ቁጭ ብላ ነበር። ፕሮቴስታንት ነች አውቃለሁ። እና ሰላ ሃይ ቢኒ ምናምን አለች። ሃይ እህቴ ምናምን አልኳት እና ፕሮቴስታንት ነሽ አልኳት። ጥቂት ቃለ እግዚአብሔርን ብንወያይ አልኳት። ከዛ እኔ በቄን አግኝቻለሁ ምናምን አለችኝ። አይ ከልጅነትሽ ጀምሮ ፕሮቴስታንት ነበርሽ? አዎ ኦርቶዶክስን አላቃትም ብላ ኦርቶዶክስን ለማብጠልጠል ሞከረች። እና እኔም ተቀመጥኩኝና እኔ ባይብል ብቻ ነው ማውሽ እናውጣና እንማማር ሲል ተወሰነ ጊዜ የሚገርማችሁ እቺ ሴትዮ ሆነች ልጅቷ ወዲያውኑ ተናደደች፣ ተቆጣች። እኔ ዊነርስ ነኝ። መጀመሪያ ምንድን ነበረች? መካነ ኢየሱስ፣ ከመካነ ኢየሱስ ቃልዮት፣ ከቃልዮት አሁን ዊነርስ ነች ልጅ። ዊነርስ ምን ማለት ነው? ከጀርመን ስዊድን፣ ከስዊድን ናይጄሪያ፣ ከናይጄሪያ ኢትዮጵያ የመጣ እምነት ማለት ነው። ከዛ ሲንወያይ ጌታ በቃ ተናግሮኛል። ሮሜ 10:10 ላይ እኮ ጌኔ ጋር ምን የሚል ሰው በልቡ አምኖ በአፉ መስክሮ ይድናል። ድኛለሁ፣ ጸድቄያለሁ ምናምን ትል ነበረ። እሺ አሁን የተናገርሽው ቃል ድገሚው እህቴ፣ ድገሚው። እሺ ሰው በልቡ አምኖ በአፉ መስክሮ ይድናል። ይድናል ነው የሚለው ድኗል ነው የሚለው አልኳት። ይድናል አሁን ነው ወይስ? ከዛ በኋላ እብድ ሆነች። እብድ ቆይታ ለም ተረጋጊ፣ እኔ አላናግርም፣ እኛ ስለ አንተ እንጸልያለን፣ እኛ ስለ አንተ እናነባለን፣ አንድ ቀን ትመለሳለህ። ቆይ አሁን እኔ መመለስ ታዩና እህት ዓለም እስቲ እንነጋገር ቃለ እግዚአብሔርን። ኦርቶዶክስን ሳታውቂያት ሃይማኖት አያድንም። ቆይ ለሃይማኖት ተጋደሉ የሚል ላሳይሽ። አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት ላሳይሽ ታለ። እብድ ሆነች። እንዲህ ናቸው በነገራችን ላይ። እቺ ልጅ እንግዲህ ሰሞኑንም እንደገና አግኝቼ ገንዘብ ለማድረግ ሞክራለሁ። ለምን ተናዳለች የዛን ቀን እና ሳያውቁት ነው የሚለፈልፉት። በነገራችን ላይ እቺ ሴት የሆነውን ብታገኟትና ብትይዟት አነቀወጣ ምንም አታውቅም ከልፍለፋ ውጭ። እነ ኢሳይያስና እነ ሕዝቅኤልን እንደ ፊክሽን ያነበበችው እንጂ አሁን ለምሳሌ ኩላሊት ትሰጣለህ ያለው ሰውዬ ለምን ታስደነግጠዋለች? የእሷ ዘመዶች ኩላሊት ተቀባብለው የሚኖሩ የሉ? እሷም እኮ የኔ አርቲፊሻል ነገር ተገጥሞላት እኮ ነው የምትኖረው። በጣም ጀጅ መፍረድ ገባችሁ? ሎቱ ስብሐት ምልጃውን ለሱ ሰጥተው እነሱ ፈራጅ ሆነው ተቀምጠዋል። ትሞታለህ ትለዋለች። ቀጥሎ የምትናገረውን ነገር ላሰማችሁ። በጣም እኮ መሀይምነት ይሁዳ የምለው እኮ ለዚህ እኮ ነው። ቀጥላ የምትናገረውን ላሳያችሁ። ወርቁልኝ ስትል በዱዓ አምናለ ማለት ነው። ያላመንከው እንዴት ያድናል? ኢየሱስ አንተ ለማዳን አንሶ ነው ዱዓ አድርጉልኝ የምትለው። ይሄ ውርደት ነው ለእኛ እንደ ክርስቲያን እንደቤት። እሺ እንግዲህ እቺ ሴትዮ ዱዓ አድርጉልኝ የምትለው ለምንድን ነው? እቺ ሴትዮ አሁን እውነት ለመናገር ወንጌል ታውቃለች? ዱዓ የሚለው ቃል የአረብ ቃል ነው። ልመና፣ ጸሎት ማለት ነው። ይሄ የተጻፈ በዲክሽነሪ ላይ የተቀመጠ እውነትን በቃ እውነትን ዱዓ ጸልዩልኝ ነው ልጁ ያለው። ሙስሊሞች ደግሞ ያው የአረብኛ ቃል ስለሚጠቀሙ እኛ ጸልዩልን እንዳለው ለሙስሊሞች ነው ዱዓ አድርጉልኝ። ዱዓ የሚለው ቃል ልመና፣ ጥሪ፣ ጸሎት የሚል የአረብ ሀገር የአረብኛ ቋንቋ ነው የያዘ ነው። ጸሎት ማለት ነው፣ ጸልዩልኝ ማለት ነው፣ ዱዓ አድርጉልኝ ማለት። ዱዓ የሚለው ነገር እሷ ዱዓ አድርጓታል። በነገራችን ላይ ምን ያህል በጥላቻ እንደተሞሉ። በነገራችን ላይ አንዱ ነው ልንገራችሁ፣ ስለ ስጋ ፈውስ፣ ስለ ጤና፣ ስለዚህ ስጋ እቺቱ ያው ኪኒን ትውጣለች። ኪኒን እኮ የሆነ ምናልባት እኮ ኤቲስት የሆነ ሰው እየሰራው ነው። እግዚአብሔር በሰጠው ጥበብ መጽሐፍ ላይ ተቀመጠ እያለ መጣ በትውልዱ መካከል። ከዛ በኋላ የሚገርማችሁ ነገር ከቅጠል ነው አብዛኛው መድኃኒት የሚሰራው። ከዛ ፋብሪካ ገብቶ ተፈጭቶ ምን ብሎ እሱን ነው የምትውጠው።
ወይም በሽሮፕ ወይም በታብሌት መልክ ትወጣለች። ኪኒን እየዋጡ መቃወም ይቻላል ወይ? ይሄ ልጅ ያለው ዱዓ አድርጉልኝ፣ ጸልዩልኝ፣ ወደ ፈጣሪያችሁ ጥሪ አድርጉልኝ፣ ለምኑልኝ ነው ያለው እና ዱዓ ትረግመዋለች ማለት ነው። ነውር ነው። ቢያንስ ተማሩ። አሁን ሰሞኑን አንዳንድ ሰዎች ይናገሩ ነበረ እና እኛ ቁጭ ብላችሁ ተማሩ ይሉናል። እኛን ማለት ነው አይደለ? ይሉናል አይደለ? እኛ እየተማረን እኮ ነው። እኔ አሁን ጀነራል ኖሌጅ ነው ሼር ያደረኳችሁ። ያየሁትን ያነበብኩትን ነው። ማርያምን አንተ እዛ ሌላ ብለህ ነበር የምትከተላት፣ እኛ ጋር እዚህ ጋር ምናምን። በነገራችን ላይ አንዱን ልንገራችሁ፣ ለዛውም እንዳያረጅባችሁ። ሁለት ነገር አለ። አንድ መወለድ፣ ሁለተኛ ጠፍቶ መመለስ። እማምላክ ወላዲተ አምላክን በደንብ ስሙኝ። እናቴ እማምላክ እላለሁ። ክርስትና የኔ ሥላሴ ልጅነትን ዳግም መወለድ እላለሁ። ስለዚህ ገብቶኝ ነው የምናገረው። እማምላክ ወላዲተ አምላክ ስል በቃ እናቴ እኮ ነች፣ እናቴ ነች። አምላክ እግዚአብሔርን ደግሞ ሳይ መናፍቅ ነበርኩ ስል አሁን አንዳንዶች ይናደዳሉ። መናፍቅ ማለት በነገራችን ላይ በንጹህ ሕሊና ከፍሎ የሚያምን ማለት ነው። ከፍሎ የሚያምን ማለት ነው። የመነፈቀ ሲል ከፍሎ ያማኝ ማለት ነው። ስለዚህ ፕሮቴስታንቶች አሁን በዚህ ይናደዳሉ። መናፍቃት ብለን ይላሉ። እሺ ፕሮቴስታንት እያልኩ ቀጥላለሁ። ተቃዋሚ ማለት ነው ፕሮቴስታንት። እኔ አይደለሁም። መናፍቅም ያለው ሐዋርያ ቅዱስ ጳውሎስ ነው። ፕሮቴስታንትም ያለው ራሱ የነሉተር በዓለም አቀፋዊ ፕሮቴስታንት ነው የሚባለው። እና አይታችኋለች ሴትዮዋ ተቃዋሚ ነች። በቃ ሰው ታሞ ልትራራለት አይደለም የሚገባው። ስላደረገው ቸርነት እግዚአብሔር አዝኖ ሊገለው ነው። ይሄ ልጅ ችግረኛ ነው የመገበው። ይሄ ልጅ ለፈጥኖ ነው የደረሰው። በዚህ አክል ጥላቻ እንደገና ቃልስ ወስዶ ዱዓ ምናምን ትላለች። እና እኔ ምንም ነገር አልልሽም። በቃ እኔ ታለ ምንም ነገር አልልሽም። ዱዓ አርጊለት፣ ጸልይለት ማለት ነው፣ ለምኝለት ማለት ነው። በቃ እና ነውር ነው። በዚህ አጋጣሚ እንግዲህ አንድ በጣም ልቤን የነካኝ ቪዲዮ አለ። ይሄ እንግዲህ በዚህ በወሎ አካባቢም የተለመደ ነው። ደግሞ አሁን እስራኤል ሄጄ ከመጣሁ በኋላ ይቅርታ፣ እስራኤል ግብጽ ሄጄ ከመጣሁ በኋላ በጣም የተደነቅኩበት አምላክ ወላዲተ አምላክ ለብዙ ሙስሊሞች ትገለጣለች። ታውቃላችሁ፣ ዘይቱን ማርያም የሚባለው ቦታ ላይ ባለፈው አሳይቻችኋለሁ። በዚህ ቦታ ላይ እንደምታዩት በዚህ ቦታ ላይ የሆነው ተአምር ብዙ ነው እና በዚህ ቦታ ላይ የሆነውን ነገር ቆም ብላችሁ ስታስቡ ለማመን ይከብዳችኋል። እና በዘይቱን ማርያም ጋር እንግዲህ ያ ቦታ ላይ የመጀመሪያው አንድ ሙስሊም ነው ሆቴል ሊሰራ ሲል ከልክላው እገለጥበታለሁ ያለችው ተገልጣ እገለጣለሁ አለ። ከዛ በኋላ ያ ቤተ ክርስቲያን ተሰራ። እንግዲህ ተገለጠች። የሀገሪቱ መሪ ዓለም እያየ ተገለጠች። ከዛ በኋላ ከፊት ለፊት ትልቅ ገራዥ አለ። አሁን የመንበረ ማርቆስ ብዙ አለ እዛው ጋር ትልቁ፣ እዚህኛው ጋር ደግሞ ቤተክርስቲያን አለ። ከአንድ ሁለት ሶስት ቤተክርስቲያናቶች አሉ። ቢሮ አለ። እሱም ባለገራዡ ሙስሊም ነው። አያት ስትገለጥ ለያኛው ተገልጣ እንዳትሰራ አለችው። ከዛ በኋላ አልሰራም፣ ለቤተክርስቲያን ሰጠ። ሙስሊም ነው። ከዛ በኋላ ከተሰራ በኋላ ህንፃ ቤተክርስቲያኑ ከዛ በዚህ ህንፃ ግንባታ እንግዲህ ኃይለ ሥላሴ በጣም ይወሳሉ። ከዛ በኋላ ተገልጣ ለሙስሊም፣ እሱ ደግሞ ከፊት ለፊት ያለውን ትልቅ ገራዥ ሰጠ። አያችሁ፣ ለማያምኑ ምልክት ወሳኝነት አለው። ምልክት ፈላጊ ትውልድ፣ የሚኳትን ትውልድ በጣም የሚያሳዝን ነው። ግን እንደነዚህ አይነት ሰዎች አሉ። ምን ብለው የሚናገሩ ሲኝ ሙስሊም ሰው እንስማቸው። እኔ እኮ ማርያምን ነው የምለው። ኧረ እባክህ እሷን የሚያህል የለብኝም። ንገርህ እኔ ስራ ነኝ
አሁንም ሙስሊም ነው? አዎ እኔ ስራት ነኝ ነው። አሁን እሷ ትታየኛለች። ግን እሷን ግን የብቻዎት ይዘዋታል። አዎ እኔማ ለምን የክፉ ቀን የናታ በሙላ ታራ በሙላ ታራና እጭን ውስጥ እያደርኩ ክምር ስር እያደርኩ ማገሪያ አጥቼ አለ ጀምሬ አለሁ 31 ዓመት አምሌ 10 ዓመት እዚህ ግቢ ከሆነ ከዚህ ግቢ ወይ ተላቀቂ። እንግዲህ እንዲህ አይነት ምስክርነት ትሰማላችሁ። በነገራችን ላይ አሁን ትገለጣለች አትገለጥም የሚለው ነገር በትንሽ ነገር ላሳያችሁ። ለምሳሌ ቅዱሳን ይገለጣሉ አይገለጡም? ይገለጣሉ። ፊገራቲቭ ነው ምናምን ልትሉኝ ነው። ራእይ መጽሐፍ ላይ በወስዳችሁ ራእይ መጽሐፍ ላይ እኮ ሲናገሩ ዮሐንስ ያያቸው ነበር። ራእይ ያይ ነበረ፣ በደንብ ይታይ ነበረ። ሩቅ አትሂዱ። እነ ጴጥሮስ ዮሐንስ በግልጽ ያዕቆብ በቀርሜሎስ ተራራ ላይ ከጌታ ጋር ሄደው ሙሴ ኤልያስ አብሮት ሲነጋገሩ ነበር። ይገለጣሉ። እግዚአብሔር ነው አይችልም እንዴ? ይችላል። የሆነ ነገር ሲደረግልን እኮ እግዚአብሔር አዞት ገሌልኩ። መጽሐፍ ቅዱስ አንዳንዶች መላእክትን አስተናገዱ፣ መልእክተኞችን አስተናገዱ እና ይገለጣሉ አይገለጡም? እንግዲህ እኛ ወደ ሕያዋን ጉባኤ ተጠራነን፣ እነሱ ደግሞ ሕያዋን ናቸው። ለምሳሌ በቅዱስ ትውፊት ላይ በግልጽ አማርኛ ኤፍሬም ቅዱስ ኤፍሬም ሐዋርያው ቅዱስ ጳውሎስ የሱን መጽሐፍቶች ሲጽፍ ማለት ደብዳቤዎቹን ሲያብራራ ይገለጥለትና ይነግረው ነበር። ግን ለምን አትሞክሩትም? ከመቃው አሁን አንዳንዶች በቃ ሞተዋል በቃ በፍጹም ምናምን ትላላችሁ። እኔ ሲምፕል ላሳያችሁ። በሐዋርያት ሥራ ላይ የሞት ሴት ነበረች አይደል? ከዛ በኋላ ሐዋርያው ቅዱስ ጴጥሮስ ሄደና እዛ ጸለየ። ሞታለች እኮ። ከዛ በኋላ ተነሳች። መገለጣቸው ራሱ እኮ ተአምር ነው ወዳጄ። ተአምር ማድረግ አይችልም እያላችሁት ነው እግዚአብሔር። እማምላክ ወላዲተ አምላክ በግብፅ ምድር ላይ ተገልጣለች ብዙ ጊዜ። በእስራኤል ምድር ላይ ተገልጣለች ብዙ ጊዜ። እና ሰከን ብላችሁ አያችሁ። የግብፅ ቤተክርስቲያን ተገለጠች ሲባል አሁን አንድ ጊዜ እማምላክ ተገልጣ ብለው ኦርቶዶክስን ለማሰደብ አንዳንድ ዝም ብሎ ተራ ሰዎች የሞከሩት ሙከራ አለ። የግብፅ ቤተክርስቲያን በጥንቃቄ ነው። ካሜራው በዛ ዘመን የነበረው ፕሬዚዳንት 2500 ህዝብ ነው ቆሞ እያያት የነበረው። ለአንድ ቀን ለአንድ ደቂቃ እንዳይመስላችሁ፣ ለብዙ ቀን። ይህ ዓለም የዘገበው ነው፣ ወደድክም ጠላህ። እና ይገለጣሉ አይገለጡም ብለህ ኮንክሉዥን አትስጥ። መገለጣቸው ስላለ ማለት ነው። ለምን ኤልያስ ሲገለጥ ለምን አትናደድም? ሙሴ ሲገለጥ ለምን አትናደድም? እና ይሄ ቅዱስ ትውፊት እጦት ነው። እኔ ሕያዋን እንደሆንኩ እናንተም ሕያዋን ሁኑ። የጨረሱ ሕያዋን ናቸው። እኔ የሕያዋን አምላክ እንጂ የሙታን አምላክ አይደሉም። ስለዚህ መላእክቱ ይገለጣሉ፣
ቅዱሳኑ ይገለጣሉ፣ አምላካችን ይገለጣል። እንዴት ይገለጣል? ሰከን ብላ አጥና። ቤተክርስቲያን ተገለጡ ብላ ስትናገር በቅዱስ ትውፊት ስታስቀምጥ በደንብ አመስጥራ ነው። ዝም ብላ አንተው መንግስተ ሰማያት እጄ የቦንኬ መኖሪያ የምናምን ትላለህ። ሰው ዝም ብሎ ይሰማል። ግን እርግጠኛው የምነግር ማታ ቆንጆ ፊልም አይተህ ነው ያንን ነገር ያልከው። የፓራዳይዝ የሆነ ፊልም ምናምን አይተህ ማለት ነው። እና አስተውሉ መልእክቴ ነው። እንግዲህ ተወዳጆች እመለሳለሁ በሌላ መርሃ ግብር። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንዲህ አይነት ትምህርቶች፣ እንዲህ አይነት ሀሳቦችን ሪያክት ማድረግ ጠንክሬ እሰራለሁ። ሀሳብ ኮሜንት ካላችሁ ከስር ጻፉልኝ፣ ላይክ አድርጉ፣ ሼር አድርጉ፣ ለትውልድ አደርሱ። እንገብ ቃለ እግዚአብሔርን በስትሪም ያርደን በጠነከረ ነገር እንማራለን። የላይቭ ፕሮግራሞቻችንም እንደተጠበቁ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ